እነዚህ ነገሮች ሁሉ የሉም ለምን ቤተክርስቲያናችን በዚህ በህማማት የሚውሉት በዓላት ወደ በዓለ 50 ሄደው እንዲከበሩ ነው ያዘዘችው ስለዚህ አይሰገድም ይባል ነገር በቤተክርስቲያናችን አስተምሮ የለም ቅድም እንዳልኳችሁ አንድ ትልቅ መምህር ነው እየነቀፈ ነው ትክክል የቤተክርስቲያን ሊቃውንትን የተናገሩትን ነገር እየነቀፈ ሲናገር እኔ በእውነት ራሴ ሁላ አመመኝ ወይ ከአባቶች ጋር አልዋለም አልጠየቀም ቢውል ኑሮ እንደዚህ አይነት ምእመናንን አይወዘግብ ነበር ሰምታችሁ እንደሆነ የሰጠው ምክንያት በእለተ እሁድ አንሰግድም ለምሳሌ ህማማት በጀመረው ከሰንበት ነው አለ የሰንበት የራስ የሆነ ስርዓት አምልኮ ስላለ ነው የሆሳዕና በዓል አክብረናል በዛን ቀን ድካም ስለሆነ ነው አባቶቻችን እንዳንሰግድ የከለከሉን እንጂ ከማታ ጀምሮ እኮ አለ እኮ ግብረ ህማማት ያስቀምጥለታል ስለዚህ ጠቅለል ባለመልኩ ነገ በዓሉን እናከብረው እየሰገድን ነው ምናከብረው አንድ ትልቅ ነገር ልንገራችሁ መመናን ለምሳሌ 9 አበይት በዓላት አሉን ከ9 በዓላቱ አንዱ ማን ነው ስቅለት ነው አይደለም እንዲያው ከ9ኙ በዓላት ትልቁ የመጨረሻ ካሳ የተፈጸመበት ቀን ዕለተ ስቅለት ነው ግን በምድር ምናሳልፈው ሁሉ በየዓመቱ በመስገድ አይደለም እንደዛ ቢሆን ማንሮ እኮ ትልቁ የግዝት በዓል እኮ ዓርብ ነው ዓርብ ስቅለት ነው ቅድም እንዳልኳችሁ ዓለም ከእግዚአብሔር ጋር የታረቀበት ካሳ የተፈጸመበት ቀን ዕለተ ዓርብ ነው ግን ምናሳልፈው እየሰገድን ነው ስለዚህ የነገውን በዓል ምናከብረው እየሰገድን ነውና በዚህ አጋጣሚ በዚህ ያላችሁ ምእመናን ለምታውቋቸው ነገሯቸው በሚዲያ ምትከታ لو عندك أي معاملة في المحكمة ومش عارف تبدأ منين لازم تبدأ من عندنا من مكتب تسجيل وعندنا خصم 50% ነው ህማማት ነው ምናሳልፈው በስግደት ነው እንሰግዳለን ነው ወደ ትምርታችን እንሂድ እይኩን ፍሬ በውስጥ የትክል ዓለም ባንቺ ላይ ለዘላለም ፍሬ አይገኝ የማቴዎስ ወንጌል ምዕራፍ 21 ከቁጥር 19 የምናገኘው ነው በእመቤታችን መታሰቢያ ቀንና በቅዱስ ገብርኤል ብላችሁ ያዙት ይህንን ኃይለ ቃል የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው የተናገረውም መጋቢት 23 ቀን ዕለተ ሰኑይ ወይም ከሆሳዕና በኋላ በሆሳዕና ማግስት የተናገረው ቃል ነው መጽሐፍ ቅዱስ እንደሚነግረን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ሆሳዕና ወደ ኢየሩሳሌም ከተማ ሲሄድ ኢየሩሳሌም መላዋ ከተማ ማንንም ሳይቀሰቅሳት ማንንም ሳይነግራት ሕፃናቱን ሽማግሌን ወጣቱ ግልብጥ ብሎ ሆሳዕና ለወልደ ዳዊት በስጋ ከዳዊት ለተወለደው ለንጉሱ ክርስቶስ መድኃኒት መባል ይገባዋል ብለው በሚዘምሩ ጊዜ እግዚአብሔር መንፈስ ቅዱስ ያራቃቸው ልቡናቸውን ለሰይጣን ያከራዩ አይሁድ ከፋቸው ይላል ስለዚህ ከዛ ሰዓት ጀምረው ሁሉ ሰው እየተከተለው ነው ያለው ስርዓታችን ሊያበላሽብን ነው ሊቀይርብን ነው ስለዚህ እንግደለው የሚል እንጉርጉሮ ምክር ተጀመረ ስለዚህ ከዕለተ ሆሳዕና በኋላ በዓለ ሆሳዕናን ካከበረ ወይም ደግሞ በቤተ መቅደስ የነበረውን ችግርን ካስወገደ በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ በዛ አላደረም ወደ ቢታንያ ሄደ ይላል በቢታንያ አደረና ሰኞ ወደ ኢየሩሳሌም ሲመለስ በመንገድ ላይ በጣም ያማረች ውብ የሆነች የለመለመች ዕፀ በለስን አየ ፍሬ አገኝባታለሁ ብሎ ወደሷ ሄደ ቀረበ በሄደ ጊዜ ግን አጣባት አላገኘባትም ይላል ምእመናን ከዛ በኋላ ረገማት ይህንን ያዩት ሐዋርያት ገረማቸው ደነገጡ ምንድነው ነገሩ እቺ ለምለም በለስ እንዴት ደረቀች ለምን እንዲህ ሆነ ብለው ጠየቁት አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ዕፀ በለስን ያደረቀበት ምክንያት ነበረው አንደኛ ሐዋርያት
አምነው በቃላቸው የሚያዙትን ነገር ሁሉ እንደሚሆን ለማስረዳት ነበረ። ሌላ ግን የተወደዳችሁ ምእመናን በለስ የተባለው በለስ በቁም አልነበረም። ምናልባት ለጊዜው በለሷን አይደረቀችው፣ ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ በለሷ ከመሄዷ በፊት ያውቃታል። በሱ የበቀለች፣ በሱ የለመለመች፣ በሱ ያደገች ናት። ምእመናን ፍሬ እንደሌላትም ያውቃል። ሲጀመር በለሲቱ በራሷ ልታፈራ አትችልም። እንድትለመልም እንድታፈራ ቢያደርጋት ፈጣሪዋ ነው። ስለዚህ እሱ የባህር አምላክ እንደመሆነ መጠን ያውቃታል። ታስታውሱት እንደሆነ ናትናኤል ምንድነው ያለው? ገና ፊልጶስ ሳይጠራ አውቀሃለሁ ከመፈጠር በፊት አውቅህ ነበረ ብሎ እንደተናገረው የዕፀ በለሷን ሁኔታ ያውቅ ነበረ። ታዲያ ለምን ረገማት ከተባለ የቤተ ክርስቲያናችን ሊቃውንት በለስ የተባለችው ኃጢአት ናት ብለውናል፣ ተርጉመውታል። የረገማት ኃጢአትን ነው። ኃጢአት በሰው ላይ አለምልማ ነበረ። ምእመናን በዘመነ ኦሪት ኃጢአት በሰዎች ላይ ነግሳ ነበረ። ማንም ሰው ከዚህ ኃጢአት ማምለጥ አይችልም ነበረ። ታላቁ ሐዋርያ ቅዱስ ጳውሎስ በሮሜ መልእክቱ ዳኢሙ ሞት ኮነነሙ አዳም እስከ ሙሴ ለእለሂ አበሱ ወለእለሂ አበሱ በእንተ ኢቲ ኃጢአቱ ለአዳም። ሞት ኃጢአት በኦሪት ዘመን የነበሩ ከአዳም ጀምሮ እስከ ሙሴ ማለት ክርስቶስ ነው። በነገራችን ላይ ሙሴ እያለው ያለ እስከ ክርስቶስ ዘመን ማለት ነው። የነበሩት ሰዎች ከዚህ ኃጢአት ግዛት ማምለጥ አልቻሉም። ሁሉንም እኩል አድርጎ ይገዛቸው ነበረ። ጽድቅም የሰራ ኃጢአትም የሰራ እኩል ቦታ ነበረው። የተወደዳቸው ምእመናን ለዚህም ነው ነቢዩ ኢሳይያስ ወኮደ ጽድቅነ ከመጸድቀ ትክቶ ያለው። ጽድቃችን እንደ መርገም ጨርቅ ሆነ አለ። የሚገርማችሁ ነገር ኃጢአታቸው አይደለም እንደ መርገም ጨርቅ የሆነው፣ ጽድቃቸው መልካም ስራቸው ራሱ እንደ መርገም ጨርቅ የተጸየፈ ነበረ። እያንዳንዱ ነቢይ እያንዳንዱ ጻድቅ ጉዞ ወደ ሲኦል ነበረ። ምን እንኳን የእግዚአብሔር ረድኤት ባይለያቸው እዛም ቢጠብቃቸው ሁሉም ግን ጉዞአቸው ወደ ሲኦል ነበረ። ስለዚህ የረገማት ኃጢአቲቱን ነው ከዛሬ ጀምሮ እንደዚህ አትቀጥይም ማለቱ ነው። የተወደዳችሁ ምእመናን ለምን ሊያደርቃት መጥተዋልና፣ ለምን በዕለተ ዓርብ ተሰቅሎ ከሰው ሁሉ ሊያስወግዳት ስለሆነ ነው። ስለዚህ የተረገመችው ኃጢአት ናት ማለት ነው። በሁለተኛ ግን ምእመናን እስራኤል ራሳቸው ረግሟቸዋል። በለስ የተባሉ እስራኤላውያን ናቸው። ከእናንተ ከዛሬ ጀምሮ በእናንተ ስነ ምግባር በጎ ስራ አይገኝ ሲላቸው ነው። እንደምታስታውሱት በዕለተ ዓርብ ጲላጦስ ኢየሱስን ሊያድነው ሲል አይሆንም ደሙ ለአይሌነ ወለአይለ ውሉድነ ደሙ በእኛና በልጆቻችን ይሁን ብለው ራሳቸው እንደረገሙ በእነሱ ለዘላለም ምግባር በጎ ስራ እንደማይገኝ ነው የረገማቸው። ለዚህም ነው እንደምታውቁት እስከ አሁን እንደተረገማሉ። እንዲያው በዚህ ሳምንት አንድ ሚዲያ እያየሁት ነበረ። ጠቅላላ ክርስትና በእስራኤል ምድር እንዳይሰበክ ቢላል ሰምታችኋል። ያ ርግማን ስላለ ነው ክርስትና በምድረ እስራኤል እንዳይሰበክ። የሚገርመው ነገር ከዛ የተገኘው ክርስትና ከዛ የተገኘው ድህነት በዛ በተገኘበት ሀገር እንዳይሰበክ አሁን አዋጅ እያወጁ ነው። ለምን? በራሳቸው በኃጢአታቸው በክፉ ስራቸው ስለተረገሙ ማለት ነው። የተወደዳችሁ ምእመናን ስለዚህ ጠቅለል ባለመልኩ የዛሬ ሰኞ ዕለት ዕፀ በለስ የተረገመችበት ቀን ይባላል። ሌላ አይሁድ ምክራቸውን የጀመሩበት ነው። ባይሳካላቸውም እንኳ በዛሬው ዕለት ንስቀለው ህዝቡ እየተከተለው ነው። ስለዚህ ንስቀል ብለው መክረው ነበረ። ነገር ግን ምክራቸው ፈርሶ መጨረሻ ላይ በረውን የሚጠናቀቀው። ስለዚህ ጠቅለል ባለው የዛሬ በዓል ይህ ይመስላል። አባቶቻችን በእውነት ብፁዕ አባታችን አቡነ ፊልጶስ ቢያስተምራችሁ ደስ ይለኝ ነበረ። ነገር ግን ልጄ ታዘዝ ስላሉኝ ነው። በእነሱ በሳቸው በአባቶቼ ፊት ቆሜ የሚኮላተፈው። መቼም አንድ ልጅ በአባቱ ፊት በእናቱ ፊት ቢኮላተፍ ነውር የለው አይደለም። ስለለዛ ነው እሳቸው ስላዘዙኝ ነው። ያስተማረን የመከረን አምላካችን እግዚአብሔር ይክበር ይመስገን። በዓላችንን
ሱዓያችንን ስግደታችንን እግዚአብሔር ይባርክልን። ይህንን የሕማማት ጾምን ጨርሰን በዓለ ትንሣኤ እንድናከብር አምላከ ቅዱሳን እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን።